እሺ ምንድነው የምትለው? ምንድነው ያልከው? እሺ በቃ እናቆምልሃለን። ቀረጻም ይቆማል፣ ምንም ይቆማል። በቃ አጥፋ ምንም ችግር የለውም። በቃ ዞር በልልኝ ከእንግዲህ በኋላ እንጂ በከፋን ሰዓት መኖሪያ ባጣን ሰዓት ሰብስበው ምን በላው በተቸገርን ሰዓት አይዟችሁ ያሉን ሰዎች ናቸው። ምንም ያደረጉት ነገር ለኔ ብዙ የሚታየኝ ነገር የለም። ካደረጉኝ ይልቅ ያደረጉልኝ ነገር ብዙ ነው። አገባለሁ ብላ ያሰበችው ደግሞ እሷ ባሏን ቀምታታለች። ይህንን ታሪክ እያወቃችሁ ሽምግልና መላኩን ልጁ ብዙ ነገር መደረጉን እያወቃችሁ የልጆትን ጋብቻ ለምን ፈቀዳችሁ? የተፈለግሽው መስራት ስለቻልሽ ነው። እንደፈለጉት መታዘዝ ስለቻልሽ፣ እንደፈለጉት ዝቅ ማለት ስለቻልሽ ነው እንጂ አዝነውልም ምናምን አይደለም። በቃ ጉልበትሽን ስለተጠቀሙበት። ፈሪሃ እግዚአብሔርን ይዘሽ እንድታድጊ ነው እንግዲህ ስንለፋ የነበረውና አንቺ ንጹህ ነሽ፣ ራስሽን ታውቂያለሽ። ለምን አንቺ ሰው ወሬ እነሱ ያሉትን አትስሚ ልጅ። ከየት ነው በዚህ ልክ አንድን ሰው መጥላት የተቻለው? እንዴት ነው አንድን ሰው በዚህ ልክ ለመጉዳት የሚነሳው ሰው? እነሱ ስለኛ መጥፎ ነገር ለማውራት ምንም አይምሯቸውን ሳይሰማቸው ልጄ ናት የምትያት የገዛ እናቷ እኔን ልጄ ናት ብላ አልጠራችኝም። እንደዛ ለፍተሽ አሳድገሻት እናቴ ናት ብላ ለመጥራት ድፍረት አላገኘችም። እና ለሷ ከውጭ ናቸው የሚያገባት ባል ነው ስጠብቅ የነበረው እንጂ እሱን ዝም ብላ ነው እሱ የኔ ጓደኛ ነው ብላ ነው ያሳመነችኝ። ግን እኔ በዛችኛው ሁሌም አለቅሳለሁ። ለምን ታሳዝነኛለች? ልጄ ነች እኮ ለኔ። መዋለድ እኮ ቋንቋ ነው። ስጋ ምንድን ነው? ትርጉም የለውም። የሜላት ወንድም 15 ዓመቴ ላይ ነው የደፈረኝ። መብላት በከበዳችሁ ሰዓት ምግብ የሰጧችሁ፣ ያጎረሷችሁ፣ ያለበሷችሁ እንዲሁም ልጆትን ያሳደጉ ሰዎች ናቸው። እነዚህ ሰዎች ዛሬ ላይ እየተሰቃዩ ነው እና እንደው ስለነዛ ቤተሰብ ምን የሚሉት ነገር አለ? ወጥንም ጎዳና ነው አለችኝ። ስለዚህ መኖር አለብን፣ ህመማችንን ዋጥ አድርገን መኖር አለብን አለችኝ እና እነሱም ገንዘብ ነው የሚያስፈልጋችሁ፣ ስለዚህ ይሄን ገንዘብ ያዙ ብለው ለእናቴ ገንዘብ ሰጧት እና ምንም መናገር እንደማልችል በቃ ከዚህ በኋላ ህይወት እንደሚቀጥል ምንም አልፏል የሚባል ነገር የለም። ልጅነቴን የቀሙኝ ምንም የሚያልፍ ነገር የለም። ያሳለፍነውን አውቃለሁ ልጄ። በዛ ሁሉ ነገር ተሸፋፍኖ ለእኛም የሆነውን እሷንም አይዞሽ ብለው አሳክመው ምን ብለው በቃ ሞራሏ እንዳይነካ መካከም ብለን ተቀመጥን ተመልሰን። እንዴት በጉልበትሽ ሲጠቀሙ እንደነበረ እንዴት እንደ ሰው እንደማይቆጥሩሽ መናገር አለብሽ። እንደዚህ እንትና ላይ ነካካኝ እንደዚህ ስትል ፊት ነሽው ኮስተር በይ ነግሬሻለሁ። ከሰው ስርም አትጥፊ፣ ከኔ ስርም አትጥፊ። ስጫወት ተጫዎች፣ ኮስተር በይ፣ ራስሽን ጠብቂ ብዬ ነው በቃ ልጄን እንትን እያልኳት። እኔ ማንንም አልተበቀልኩም። በቃ የራሴን ህይወት ነው የኖርኩት። የሚገባኝን ይገባኛል ብዬ የማስበውን ህይወት ነው እየኖርኩ ያለሁት። ማንንም ላይ አልደረስኩም፣ ማንንም አልነካውም እና እኔ ማንንም አልተበቀልኩም። በቃ እየኖርኩ ያለሁት ህይወቴን ነው። እሺ ምንድነው የምትለው? ምንድነው ያልከው? እሺ በቃ እናቆምልሃለን። ቀረጻም ይቆማል፣ ምንም ይቆማል። በቃ አጥፋ ምንም ችግር የለውም። በቃ ዞር በልልኝ ከእንግዲህ በኋላ የብዙ አመት ወዳጅነትና ጉርብትና እንዲሁም ዝምድና እንዳላቸው ይናገራሉ። እነዚህ ሁለት ቤተሰቦች እጅግ የተቀራረቡና የሚዋደዱ በአንድ ወቅትም የተረዳዱ ነበሩ። ዛሬ ላይ ሁሉም ነገር ተገለባብጦ አንደኛው ወገን አጥቂ፣ ሌላኛው ወገን ተጠቂ ሆነው ወደኛ ሚዲያ መጥተዋል። ሰላም ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን የዛሬው ፕሮግራማችን ተጀመረ ማለት ነው።
የዛሬው ፕሮግራማችን የሚሆነው ደግሞ ሰሞኑን እንግዲህ ይዘነው የነበረው ጉዳይ ወደ እናንተ ስናደርስ የከረምነውን ጉዳይ ከጫፍ ለማድረስ የምንጥርበት ነው የሚሆነው። ብዙዎቻችሁ በዚህ ጉዳይ ላይ የተለያየ አስተያየት እየሰጣችሁ ትገኛላችሁ። የሁለቱ ቤተሰብ ጉዳይ ምንድን ነው? እቺ ልጅስ የምትሰቃየው በምን ምክንያት ነው የሚለውን ነገር አንስተን እንግዲህ የራሳችንን የሆነ ግምቶች እየሰጠን እንገኛለን። እናንተም የራሳችሁን ግምት እየሰጣችሁ ነው። እንግዲህ ነገሩ ምንድን ነው የምትሉን ሰዎች ካላችሁ ነገርን ከስሩ እንዲሉ እስቲ ከስር ጀምረን ታሪኩን እንንገራችሁ። እኛ ታሪኩን የሰማነው ወደኛ በመጣችው የሜካፕ አርቲስት አማካኝነት ነው። የሜካፕ አርቲስቷ ደግሞ መታ የነገረችን ታሪክ እስከዛሬ ድረስ ሰምተንም አይተንም ከምናውቃቸው ጉዳዮች ለየት ያለ ሆኖ አግኝተነዋል። ጉዳዩ እንደዚህ ነው። እንግዲህ አንዲት ሙሽራ በየሳምንቱ ሰርጌ ነው እያለች ሜካፕ ትሰራለች፣ ቬሎዋን ለብሳ ሙሽራዋን ትጠብቃለች። ነገር ግን በየሳምንቱ የሚመጣ ሙሽራ የለም። ምክንያቱም ሙሽራው ከቀረ 6 ወር አልፎታልና። ከ6 ወር በኋላም እቺ ሙሽራ ጥበቃዋን አላቆመችም። ይሄ ለምን ሊሆን ቻለ የሚል ጥያቄ እንድናነሳ እንግዲህ የሜካፕ አርቲስቷ ጋበዘችን። ተከታትለን ወደዛ ቤተሰብ ሄደን ስናገኛትም እጅግ ልብ የሚሰብር ነገር አገኘን። የዛሬ 6 ወር የቀረውን ባሏን እንደሚመጣ አስባ ሜካፕዋን ተሰርታ ቬሎዋን ለብሳ ስትጠብቀው አገኘናት። ከዛ ቀን ጀምሮ እቺን ልጅ ለመርዳት እንግዲህ ወሰንን ማለት ነው። በዚህም ሳምንቱን ሙሉ ክትትል ስናደርግላት ቆየም ማለት ነው። ታሪኩን ነገርናት፣ ከባሏ ጋር አገናኘናት፣ ከጓደኛዋ ጋርም ጭምር አገናኘናት። ባሏን የቀማቻት ጓደኛዋ ስለነበረች በዚህ ሁሉ መሀል ለውጥ እያሳየችን መስሎን ነበር። ነገር ግን ተመልሳ በሳምንቱ እሁድ ሜካፕ ካልተሰራው አለች። ከዚህ የተነሳ ብዙዎቻችሁ ጥያቄ ጠየቃችሁን፣ እቺ ልጅ በጤናዋ አይደለም የሚል ነገር። እኛም ይህንን አስበን እንግዲህ ይህንን ጉዳይ አድርጋባታለች ብለን ያሰብናት ጓደኛዋ ጋር በቀጥታ ሄደን ለማናገር ሞክረን ነበር። እሷን ስናናግራት የሰጠችን ምላሽ ከኔ ጋር ፍጹም የሚገናኝ ነገር የለውም የሚል ነው። ነገር ግን ቤተሰቦቿ ምን ይላሉ፣ እውነት በዚህ ጉዳይ ላይ ሰዎች ምን ይላሉ የሚለውን ለማረጋገጥ እንግዲህ የግድ ወደ ቤተሰቦቿ መግባት ነበረብን። ከዚህ ሁሉ ጀርባ ያሉት ደግሞ እናቷ ናቸው። ዛሬ እናቷን ለማግኘት እዚህ መኖሪያ ቤታቸው ድረስ ተከስተናል። ምንድን ነው ከዚህ ጀርባ ያለው? እውነት ልጅት እንዳለችው እነዚህ ሰዎች በሰራተኝነት በነበሩ ሰዓት ያሰቃዩቸው ነበር ወይ? ይሄ ነገር ለበቀል አነሳስተዋቸው ዛሬ እቺ ልጅ ላይ የሆነ ነገር ተደርጓል ወይ የሚለውን እንግዲህ ለማወጣጣት እዚህ ተገኝተናል። እናት ትንሽ እየታመሙ ነው ስለተባልንም እንግዲህ እሳቸውን አልጋቸው ድረስ ቀርበን ነው የምናናግራቸው። ልጅም ትኖራለች። እንዲሁም ደግሞ እንግዲህ በዚህ ጉዳይ ላይ ጎረቤት ምን ይላል የሚያውቁ ሰዎችን ፈልገን ለማግኘት እንሞክራለን። ዛሬ እንግዲህ ምናልባትም እስከ ዛሬ ድረስ ከሄድናቸው ጉዞዎች በዚህች ልጅ ሕይወት ዙሪያ ወሳኝ ነገር የምናገኝበት ቀን ነው ብለን እናስባለን። እስከ መጨረሻ ድረስ ከኛ ጋር ከሆናችሁ ይሄንን አስገራሚ ታሪክ ብዙዎቻችሁን ሲያነጋግር የከረመውን ታሪክ እልባት ላይ የምናደርስበት ቀን እየደረሰ ይመስለኛል። እናንተ ግን እንደተለመደው ይህንን ቪዲዮ እንግዲህ ላይክ በማድረግ ትጀምራላችሁ። እንግዲህ ከዛ በኋላ ሀሳብ አስተያየት ያላችሁ ሰዎች ደግሞ ሀሳብ አስተያየታችሁን እንድትሰጡን ይሁን፣ ለወዳጅ ዘመዶቻችሁ እንዲደርስ። ይህ ታሪክ ብዙዎቻችንን አስተምሮናል። እያወራን ያለነው ስለ አንዲት ሙሽራ ብቻ አይደለም፣ ስለ 2 ቤተሰቦች ግንኙነት ነው። እነዚህ ቤተሰቦች እርስ በርስ የነበራቸው ነገር የሰው ልጅ ማሳደግ እያላችሁ ብዙ ሰዎች የራሳችሁን ተሞክሮ ጭምር እየነገራችሁን ትገኛላችሁ። ከዚህ ፕሮግራም ብዙ ትምህርት እያገኛችሁ ስለሆነ እኛም ደስ ብሎናል ለማለት እንወዳለን። ልፋታችንን አይታችሁ ይገባቸዋል ካላችሁ ደግሞ
በውጭ ሀገራት የምትኖሩ ሰዎች ሜምበር እየሆናችሁ በሳምንት በወር $2 አካባቢ ነው የኛ ሜምበርሺፕ እና ሜምበርሺፑን ጆይን እያደረጋችሁ እስከ መጨረሻው ድረስ ቤተሰቡ ሆናችሁ እንድለቁ ለማለት እንወዳለን። ሰላም፣ ደስታ፣ ፍቅር ለእናንተ ይሁን። እናንተ አጠር ያለ ቪዲዮ ተዘጋጅቶላችኋል። እሱን አይታችሁ ስትመጡ እኛ ደግሞ ወደ መኖሪያ ቤታቸው ዘልቀን ከእናት ጋር ቆይታ የምናደርግም ነው። አብራችሁኝ ይሁኑ። ታቸው ማውራት እንደምችል እናያውቃለሁ። ችግር የለውም እናወራለን። እሺ ነይ ውጪልኝ። ሂጂ ያጂ መኪናሽ ካንተ እኩል ነው ምን እንደሆነ ሊገባኝ ያልቻለው እኔ ራሴ ምንም ማውቀው ነገር የለም። እኔ ለመጨረሻ ጊዜ ስታክ ያደረኩት ትናንትና ስተኛ ነው። በቃ አንድ ያለችኝና ነው እሳቸው ምናምን አልፈልግም። እኔ ሰፈር ውስጥ ምን እየተባለባት ነው? አንገቷን ደፍታ በኖረች እኮ ነው እናቴ። አሁን እኮ ጭራሽ መውጣትና መግባት አልቻለችም። እንግዲህ ደግሞ ያው እንግዲህ ጠዋት 1 ሰዓት ጀምሮ ያውና እንዲሁ እንግዲህ ማታ ነው የጀማመራት። ለነገሩ እኔ ደግሞ እንዲህ ይሆናል ብዬም አላሰብኩም። የት ነው የምትሄጂው? የት ነው የምትሄጂው? እንዴ የት ልትሄጂ ነው? ልጄን እንዲህ አድርጋ አስቀረችብኝ። እግዚአብሔር ይላት። ልጄን እባክህን ተወኝ፣ እንደው በእናትህ ተወኝ። እስቲ ይደርሳል። ይደርሳል። አንቺ ተረጋጊ። ይደርሳል። የባል ቤተሰብ ከመጣ በኋላ ዘመድ አዝማድ ከመጣ በኋላ ሙሽራ በዚህ ቀን ሌሊት እኮ ነው እንደውም እኮ መሰራት የነበረበት። እንደሌላት ለሱ ሪስፔክት እንደሌላት እያወቀ ዞር ብላ እንደማታየው እያወቀ 4 አመት ሙሉ አብሯት የተንከራተተው ስለሚወዳት መሰለኝ። እንዴ ቆይ እስቲ ተረጋጊ። ቆይ አንዴ የሚጣሟት ነው አሟት እንዴ በዛሬ ቀን ወይኔ ሲጀመር አንቺ ባለቤትሽ ከቀረ 6 ወር አልፎታል። ሰርግሽም ካለፈ 6 ወር ሆኖታል። አይነት ነገርኛ በቃ መብላታችንን መጠጣታችንን መዞራችንን ከዚህ ያለፈ ነገር የምናስበውም አልነበረም በሰዓቱ። አይደለም እንደዚህ መነጣጠቅ ደረጃ ልንደርስ ይቀር ምንድነው ጥራ አይደለም ሐምሌ ውስጥ ነው ያለነው። እባክሽ እኔ ሰርጌን ቀላላቅም አልፏል። ያረገችውን ማድረግ ትፈልጋለች ሳያት ስመለከታት። እኔ ደግሞ ልጅ ነች እያልኩ ብዙም ትኩረት አልሰጠሁትም ነገሩን። አሁን ነው ቁጭ ብዬ ሳስበው እየመጣልኝ ሄደው። በዚህ ልክ አንቺን ወደኋላ የሚመልስሽ የሚጎትትሽ ምንድን ውስጥሽ የቀረ ምን አለ? እንኳን አብሬያት ጭቃ ብኩቻ ያደኳት ልጅ ናት እና ምን ማለት ምን ያክል ክፉ በሆን ነው በዚህ ርቀት መሄደው። አሳዘነችኝና በይነይ ብዬ አንዱን ሰርቪስ ቤት አንድ ክፍል ሰጥቼ አብረን እየበላን አብረን እየጠጣን እዛው እሷም እያገዘችኝ እየተጋገዝን እዚህ ደረስን። ታቸው ማውራት እንደምችል እናያውቃለሁ። ችግር የለውም እናወራለን። እሺ ነይ ውጪልኝ። ሂጂ ያጂ መኪናሽ እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ያው ተመልሰን ስንመጣ ደግሞ ማዘርን አግኝተናቸዋል። በቅድሚያ እንግዲህ እግዚአብሔር ይማረውት ነው ማለት ምንችለው። እግዚአብሔር ይማረው። አሜን። ልጆቼ አሜን። እንደዚሁ ግን እኔ ምንም ልክ አይደለም። ያያሃት ነው ታማተኝታለች። ሰው ሁሉ እኔ ላይ እየፈረደ ስላለው ነው እንድትመጡ ያደረኩት እንጂ ምንም ልክ አይደለም። ታማ እንደዚህ ኩርምት ብላ ተኝታ እሷን ማስጨነቁ ልክ አይደለም። ምን መቼ ያስጨነቅናቸው? ማዘር አስጨነቅን እንደኛ? ጭንቀት የሚፈጥር ነገር አለ እዚህ ውስጥ? ምንም የለም። እንግዲህ እስካሁን ድረስ ምንም የለም። ያው እንግዲህ ልጆት ላይ የሆነውን ነገር ያውቃሉ። እየተፈጠረ ያለውን ነገር የተከናወነውንም ነገር ጭምር ያውቃሉ። በሱ ጉዳይ ላይ አንዳንድ ነገሮች እንድናወራ ነው የመጣ ነው። የልጆት ጉዳይ ወደ ሚዲያ ከመጣ ቆይቷል። እንግዲህ ብዙ ሰዎችም ለእርሶ ይነግራሉ ብዬ አስባለሁ። ስለ ሁኔታው ሰምተዋል፣ ያውቃሉ። እንግዲህ ወጣቶቹ በራሳቸው ምን እንደሆነ አናውቅም። እኔም የማውቀው ብዙም ነገር የለም። እኔ እንደዚህ ውስጥ ጥልቅ ያለ ነገሩን አላውቅም። ያው እንደዚህ በወጣቶቹ መካከል የተፈጠረው ነገር እናንተን እንደ ቤተሰብ ለቤተሰብ አነካክቷቸዋል። ስለ ቤተሰቡም እንግዲህ ብዙ ነገር ሰምተናል። ትላንት ጥሩ ግንኙነት የነበራችሁ ሰዎች ናችሁ። እንደው
መኖር በከበዳችሁ ሰዓት መኖሪያ የሰጧችሁ፣ መብላት በከበዳችሁ ሰዓት ምግብ የሰጧችሁ፣ ያጎረሷችሁ፣ ያለበሷችሁ እንዲሁም ልጆትን ያሳደጉ ሰዎች ናቸው። እነዚህ ሰዎች ዛሬ ላይ እየተሰቃዩ ነው እና እንደው ስለነዛ ቤተሰብ ምን የሚሉት ነገር አለ? እኔ ለቤተሰቡ ቃላት የለኝም። በጣም ጥሩ ሰዎች ናቸው። ምን እንዳደረጉሽም በዛው ተናገሪ። እኔ ምንም ያደረጉት ነገር ለእኔ ብዙ የሚታየኝ ነገር የለም። ካደረጉኝ ይልቅ ያደረጉልኝ ነገር ብዙ ነው። ጥሩ ጥሩ ነገር ነው ማሰብ ያለብን ልጄ። እኮ ጥሩ ነገርን አልረሳንም እኮ፣ ግን ደግሞ ያደረጉብሽንም መናገር አለብሽ። እኔ እነሱ እያወሩ አይደል? አንቺ መናገር አለብሽ። እኔ ጥሩዋቸውን ብቻ ነው ማውራት የምፈልገው ልጄ በከፋን ሰዓት፣ መኖሪያ ባጣን ሰዓት ሰብስበው ምን በላው በተቸገርን ሰዓት አይዟችሁ ያሉን ሰዎች ናቸው። እሱን አልካድኩም። እኔ እንደዛ አላደረጉም እያልኩ አይደለም። አዎ ብዙ ነገር አድርገውልናል፣ አስጠግተውናል። ያንን እየካድኩ አይደለም። ግን ደግሞ እንዴት በጉልበትሽ ሲጠቀሙ እንደነበረ፣ እንዴት እንደ ሰው እንደማይቆጥሩሽም መናገር አለብሽ። አንቺ ለምን ክፉ ክፉ ነገሩን ብቻ ታያለሽ ልጄ? አባትሽ በሞተብኝ ሰዓትን የመጠጊያ አጥቼ መንበላው አተን ጎዳና ላይ ልንወጣ ስንል ነው እኮ ወስደው ሰብስበው አንቺን አሳድገው እዚህ ያደረሱልኝ እና እሱ ናቸው። እኔ እንደዛ እየተረዳሽኝ አይደለም። እኔ እንደዛ አላደረጉልንም አላልኩም። የእነሱንም ልጅ ስብስብ አድርገሽ ስርዓት እንዲኖራት አድርገሽ ያሳደግሽው አንቺ ነሽ። ብዙ ነገር ሲጠቀሙብሽ የነበሩትን መናገር አለብሽ። እነሱም እያወሩ አይደለ? እንደዚህ አድርገን እያሉ አይደለ? ስለዚህ ያደረጉብንንም መናገር አለብሽ። አንድ ቀን እንደሰው አይተውሽ ያውቃሉ? አክብረውሽ ያውቃሉ? እንዴት ነበር ሲያስለቅሱሽ የነበረው? እንዴት ነበር ሲያረጉሽ የነበረው? ልጄ ሴት ልጅ ነው ያስኩት በሰዓቱ። ልጄ እኔ የማስበው አንቺን ይዤ ጎዳና ለመውጣቴ፣ ልጄ መጥፎ ቦታ ለመውደቋን፣ እኔም ተሰብስቤ በሰው ቤት ውስጥ መቀመጤን ነው። ልጄ ጉልበቴን ያላስበው። እኔ መልካሙ ነው የሚታየኝ ልጄን ይዤ ጎዳና ለመውጣቴ። አንቺ ልጄ እዚህ ጋር የደረሽልኝ እኮ በእነሱ ነው። ያንን ሁላ ክፉ ጊዜ ያሳለፍንበትን ነው እኔ አብልጬ የማየው። ምንም በእነሱ አይደለም፣ ባንቺ ነው። በቃ መስራት ስለቻልሽ፣ ጉልበት ስላለሽ እዛ ቤት ውስጥ በቃ የተፈለግሽው መስራት ስለቻልሽ ነው። እንደፈለጉት መታዘዝ ስለቻልሽ፣ እንደፈለጉት ዝቅ ማለት ስለቻልሽ ነው እንጂ አዝነውልን ምናምን አይደለም። በቃ ጉልበትሽን ስለተጠቀሙበት ነው። ማንም እንዳንቺ ሊሰራላቸው ስለማይችል ነው። እውነት ነው ልጄ። ግን ላንቺ ብዬ እኔ አንቺን ደህንነት ነው እንጂ እኔን ጉልበት አላሰብኩትም። በቃ እኔ ደስ የሚለኝ እንዳንቺ ማሰብ ቢችሉ፣ እንዳንቺ ማለት ቢችሉ። እነሱ እንደዛ አይደለም እያሉ ያሉት። ሁሉ ነገር እኛ ላይ ነው እየደፈደፉ ያሉት። ሁሉ ነገር እኛን ጥፋተኛ እያደረጉ ያሉት። ስለዚህ መናገር ያለብሽን ተናገሪ። በቃ ምንም የምትደብቂው ነገር የለም ልጄ። እኛ ምንድነው እሱ ነው ታዲያ ከኛ መማር አለባቸው። ሰው መልካም ነገር ያደረገውን በዚህ እኔ ሁኔታችሁን ውስጣችሁን አላቅም እዚህ ጋር ብዙም ጠልቄ፣ ግን ዛሬ በተፈጠረ ነገር ትላንት መልካም ነገር የነበረው ድምስስ አድርገን ክዳን ክፉን ማውራት የለብንም። መልካሙ ነገር ሊያሸንፍ ይገባዋል። ክፉ ነገር ዛሬ ነው የመጣው። ስለዚህ እኔ እኮ በቃ መልካምነታቸውን አስቤ አልነካካም ብዬ ትቻለሁ። ነግሬሻለሁ አይደል? በቃ አልገባም እዚህ ውስጥ አልነካካም ብዬ ትቻለሁ። ጭራሽ እኮ የሆነ ነገር አድርጋብናለች፣ ልጃችን እንደዚህ የሆነችው የሆነ ነገር አሰርታባት ነው እኮ እየተባልኩ ነው ያለሁት። ልጄ ምንም ኃይል የለሽም አንቺ እሷን የምትጎጂበት። ምን ታሰሪያለሽ ልጄ? እኔ የማውቀው እግዚአብሔርን ነው። ያሳደግኩሽ በእግዚአብሔር ቤት ነው። ፈሪያ እግዚአብሔርን ይዘሽ እንድታድጊ ነው እንግዲህ ስንለፋ የነበረውና አንቺ ንጹህ ነሽ፣ ራስሽን ታውቂያለሽ። ለምን አንቺ የሰው ወሬ እነሱ ያሉትን አትስሚ ልጄ። እንዴት አልሰማም? የሆኑ ሰው እየፈረደብኝ እንዴት አልሰማም? ሰፈር ውስጥ ምን እየተባልሽ ነው እንዴ? አልጋ ላይ ከተኛሽ ስንት ቀን ሆነሽ? መውጣት መግባት ሳቺ፣ እኔ መውጣት መግባት ሳልችል ሰው ሁሉ እኔ ላይ እየፈረደ እንዴት ነው የማልሰማው? አሁን
ሁሉንም ነገር በግልጽ ተናገሪ ነው። እኔ የምፈልገው እሱን ብቻ ነው። ከፋም ለማ እነዚህ ሰዎች እናንተን ከወደቃችሁበት ያነሱ ብዙ ነገር ያደረጉላችሁ ሰዎች ናቸው። ለኔ ምክንያት ነው የሌለው፣ ምክንያት ነው ያጣውለት። ለአንቺ ድርጊት ምክንያት ነው ያጣሁት። የምታደርጊያቸው ነገሮች፣ እቺ ልጅ ላይ እየደረሰ ያለው ነገር መቼስ እናት ያውቃሉ ብዬ አስባለሁ። እርሶ ልጅቱ በየሳምንቱ በሽተኛ ሆና ሙሽራዋን ደጅ ላይ ወጥታ እየጠበቀች ነው የምትኖረው። በዚህ ልክ እሷን እንደዚህ እንድትሰቃይ ማድረግ ራሱ እንደው እንደ እናት የኔ ልጅ ብትሆን ብለው አስበው ያውቃሉ? የኔ ልጅ እንደዚህ እየተሰቃየች ቢሆን እነሱ ባደረጉት በእነሱ መካከል በተፈጠረ ነገር ነው። ይሄ ነገር እንግዲህ እርስዎ ጠልቄ አላቅም ስለ ጉዳዩ ብለዋል። ግን እንደው አገባለሁ ብላ ተስፋ ያደረገች ልጅ ባሏን የተነጠቀችው፣ ህይወቷን የተነጠቀችው፣ ኑሯን የተነጠቀችው። እንደ እናት ይሄ ነገር ልጄ ላይ ደርሶ ቢሆን ብለው አስበው አያውቁም? ይሰማኛል። አሁን ላይ ያስበዋል። ያችንም ያሳደግኳት እኔ ነኝ እኮ አብሬን ያሳደግኳቸው። ግን በጭራሽ ልትሸነፍልኝ አልቻለችም እሱ እና ሁሌም አዝናለሁ። ሁሉ ጊዜ ውስጤ ያብሰለስለዋል። ለምን አይሰማኝም ልጄ? የለም እኔ እኮ እየነገርኳቸው እሷ ያስቀመጠችው ሌላ ትዳር ነበራት። በቃ እሱ ሳይሳካላት ሲቀር አማራጭ ብላ ያስቀመጠችው ነገር ነው። ስለዚህ ምንም ያገናኘው ነገር የለም ከኔ ጋር እኮ። እንደዛ ስላልሽኝ ነው እኮ ትንሽም ቢሆን ልቤ የተረጋጋው እንጂ እኔም እኮ እንደሱ አስቤ ነው። ግን ልጅቷ በጣም ታሳዝነኛለች። እህቷ ናት። እህትማማቾች ናቸው። አብሮ ማደግ ይበልጣል አይደል? በስጋ ከመተሳሰርም የበለጠ። ግን እንደ እናት እንደው ተይ፣ ይሄ ነገር አይሆንም፣ ይህንን ልጅ አታግቢው ማለት አይቻልም ነበር? በእርሶ ቦታ ተኩኖ አሁን እንደነገረች እኮ ነው እኔን ያሳመነችኝ። እሷ ከውጭ መጥቶ የሚያገባት ባል ነው ስጠብቅ የነበረው እንጂ እሱን ዝም ብላ ነው እሱ የኔ ጓደኛ ነው ብላ ነው ያሳመነችኝ። ግን እኔ በዛችኛው ሁሌም አለቅሳለሁ። ለምን ታሳዝነኛለች? ልጄ ነች እኮ ለኔ። መዋለድ እኮ ቋንቋ ነው። ስጋ ምንድን ነው? ትርጉም የለውም። እና እኔ የተቻልኩትን ያህል ተይ ብያለሁ ልጄ። ግን አሁን እንዳለች እንደዚህ ሆኖ በዚህ ነው። እንደው ስለ ሰርጉም ቀን ጭምር ላንሳለሁት። እንደው ጎረቤት እንደመሆናችሁ፣ ቤተሰብ እንደመሆናችሁ ሜላት ልታገባ እንደሆነ ታውቃላችሁ። አገባለሁ ብላ ያሰበችው ደግሞ እሷ ባሏን ቀምታታለች። ይህንን ታሪክ እያወቃችሁ ሽምግልና መላኩን ልጁ ብዙ ነገር መደረጉን እያወቃችሁ የልጆትን ጋብቻ ለምን ፈቀዳችሁ? ለምን ይሻላችሁ? ለምን ያንን ቤተሰብ በዚህ ልክ መጉዳት አስፈለገ? ለምን እዛ ጥግ ድረስ መሄድ አስፈለገ? ነገርኩ እኮ ልጄ። እኛ ሲጀምር ማንንም የጎዳነው ሰው የለም። እኔ ማምነው እንደዛ ነው። ማንንም አልጎዳንም ማለት እነሱ አቅም ያላቸው በገንዘባቸው የሚንቀሳቀሱ ሰዎች ናቸው። ነገን እርግጠኛ መሆንበት ነገር የለም። ስለዚህ እዛ ያስቀመጠችው ሰውዬ ቀርቷል። አማራጯን ነው ልታይ የምትችለው። ደጋግመሽ ስለነገርሽኝ እንጂ እንደው ማዘር በዚህ ጉዳይ ላይ ምን እንደሚያስቡ ነው ማወቅ የፈለግኩት። እኔ እየነገርኩህ እኮ ነው ማለት እሳቸውስ ቢነግሩኝ፣ እሳቸው የሚንገሩኝ። እኔም ይሄን እሷ የምትለኝን ነው እኮ አስረግጣ የምትነግረኝን ነው። መቼም ከልጅ በላይ ምንም የምሰማው መቼም ያለ አይመስለኝም። የተወሰነም ቢሆን መቼም ከማህፀን የወጣች ልጄ እሷ ነች። ያችንም አሳድጊያታለሁ፣ ልጄ ነች። ግን እንደዚህ የውጭ ነው ምናምን ሲባል የከረመው እንደዛ ነው። አሁን ደግሞ የጋብቻው ዕለት እሷም ተሞሸረች። ይሄም እኛ ቤት ሽምግልና ተልኮ ነበር፣ ተቀበለን። ጓደኛዬ ነው የኔ ነው ብላለች። እሷም በጣም እምቢተኛ፣ እኔ እንደዚህ ካልሆነ እኔን ካላገባ ወይ ራሴን እንትላለሁ ምናምን በሚል በቃ እኔንም እንትን አለችኝ። በጣም አስጨነቀችኝ። ያው ከየት ነው ይሄ ሁሉ እምቢተኝነት የመጣው? ከየት ነው ይሄንን ቤተሰብ ለመጉዳት
ይህንን ያክል እኔ ሰው ህዝብ እየታዘበ ነው። ነገ ከነገ ወዲያ እኔ ልጆት ላይ መረጃ ባገኝ ለእናት እንደዚህ ማለት ከባድ ነው። ታጣችኋል፣ ትተጣጣላችሁ። እቺ ልጅ ነገ የሰራችው ከዚህ ታሪክ ጀርባ የሰራችው ወንጀል ከተገኘባት እስር ቤት ነው ቤቷ የሚሆነው። ከየት ነው በዚህ ልክ አንድን ሰው መጥላት የተቻለው? እንዴት ነው አንድን ሰው በዚህ ልክ ለመጉዳት የሚነሳው ሰው? ተመልካች ፈረደ፣ የራሱን ፍርድ ሰጠ። እቺ ልጅማ የሆነ ነገር አድርጋባታለች፣ የሆነ መተት አሰርታባታለች እስከ ማለት ድረስ ነው የተደረሰው። ማዘር ይሄ ሁሉ ነገር ከየት ነው የመጣው? እኔ መልካሙን እናስብ ነው የምለው። በቃ መልካሙን እናስብ። እኮ ግራ የሚገባኝ እነሱ ስለኛ ለማውራት ሳያፍሩ እነሱ ስለኛ መጥፎ ነገር ለማውራት ምንም አይምሯቸውን ሳይሰማቸው ልጄ ናት የምትያት የገዛ እናቷ እኔን ልጄ ናት ብላ አልጠራችኝም። እንደዛ ለፍተሽ አሳደገሻት እናቴ ናት ብላ ለመጥራት ድፍረት አላገኘችም። እና ለምንድን ነው የምትሸፍኘው? ምንድን ነው የተሸፈነው ነገር? የተሸፈነ ነገር አለ ብላችሁ ታስባላችሁ? መናገር ያለብን እንዳለ እውነቱን መናገር አለብን። ታይ ልጄ ታይ፣ ግድ የለሽም ታይ። ታይ ምንድን ነው? እኔ እየገባኝ ያለው ነው። ታይ ምንድን ነው? እነሱ ጋር ታይ እየተባለ ነው ወይ? ለእኔ ሁሉም ጭንቅ ሆነብኝ ልጄ። የእነሱ ቁስል ብቻ ነው የሚታየው? የኔ ቁስል አይታይም? የኔ መታመም አይታይም? ያንቺ መንከራተት አይታይም? ግን በቃ እንለፈው። አልፈነው አይደለ እዚህ ጋር የመጣ ነው። አልፈነው ችለነው አይደለም እዚህ የደረስነው። ግን ጥፋተኛ እየተደረገን ያለ ነው አሁንም እኛ ነን። ጥፋቱ እኮ እግዚአብሔር ያወጣዋል። እውነት እኮ ጊዜ አለው፣ ሰዓት አለው፣ ይወጣል። ምንም ጊዜ የለውም። ሁሉም ሰው እየተጠቋቆመበት ያለበት ሰው ነን። እውነቱን ሲያውቀው ይቀመጣል። ከቤትሽ መውጣት እየከበደሽ እኮ ነው። አልጋሽ ላይ ተኝተሽ ቀርተሻል። እሱ አይሰማሽም እንዴ? አንድ ቀን እወጣለሁ፣ እግዚአብሔር ያወጣኛል። ግልጽ ያልሆነልኝ ነገር ስላለ ነው። የሆነ እውነት እናንተ ጋር እንዳለ እየተሰማኝ ነው ደጋግሜ እሷንም ሳወራት የነበረው እንጂ እኔ አንድ ሰው በድሏል ብዬ ካሰብኩኝ ይህንን ያህል ጊዜም አልሰጥም። ጉዳዩን ወደ ህግ ነው የምወስደው። ጉዳዩን ህግ እንዲፈታው ነው የማደርገው። ግን እናንተን ደጋግሜ እንዳገኝ የሚያደርገኝ ልጆትን ሳገኝ ነበር። ማዘር እርሱን ዛሬ ማግኘት ፈልጌ በስንት መከራ ነው ያገኘሁት። የሆነ እውነት እኛ ጋር አለ የምትሉት ካለ ልጃችሁ የሰው ባል ከመንጠቋ የተለየ ነገር አለ። በእናንተ ቤተሰብ መካከል የሆነ ቁርሾ አለ ብዬ አስባለሁ። ይህንን ደግሞ የሜላትንም እናት ደጋግሜ ጠይቄያቸዋለሁ። በመካከላችሁ የተፈጠረ የሆነ የሚያቆስል ነገር፣ የሆነ የሚጎዳ ነገር አለ ወይ ብዬ ደጋግሜ ጠይቄያቸዋለሁ። እርሱንም እስቲ ደጋግሜ ልጠይቁት። በእናንተ ቤተሰብ በሁለታችሁ ቤተሰብ መካከል ቁርሾን የፈጠረ ችግር የፈጠረ ነገር አለ? እኔ ይኸውልህ ልጄ ምንድን ነው ልጄ? ምን ብዬ ምን ልበል ልጄ? ይኸውልህ እኔ እኮ እውነቱን እግዚአብሔር አለ፣ እግዚአብሔር ያወጣዋል ነው እኮ ማየ። መቼ? እሺ መቼ? አውቃለሁ ልጄ፣ አንቺንም እኮ አውቃለሁ። ሁሉ ነገር እምልሽ እግዚአብሔር እውነቱን በጎና አልፈነዋል። ድህነት ማጣት ብዙ እንደ ልብ የማያናግር ወቅት ነው ጊዜው። ድህነት አንገት ይሰብራል፣ ያስጎነብሳል። አሁን ማልቀስሽ ምንም ትርጉም የለውም እኮ። መናገር ያለብን ነው መናገር ያለብን። ልጄ ምንድን ነው አሁን? በቃ አልፈነው የለም እንደ ሄድን በቃ አለፍነው እና ያንን ጊዜ ታውቂው የለ እኛ ብቻ መጥፎ ሰው ለምን? የኔ ጥያቄ ያ ነው። ለእኔ ከብደኛል። ማዘር ምንድን ነው የከበደውት ነገር? ምንድን ነው በእናንተ መካከል ያለው ነገር? ምንድን ነው እንደ ውለታ እንደተሰራለት ሰው እንዳትኖሩ የሚያደርጋችሁ? እሷ ደጋግማ ስትናገር ነበር። እናቴን ይበድሏት ነበር።
ምናልባት በደል ብላ የቆጠረችውን ነገር ደግሞ እርሱ እንደ በደልም አልቆጠሩትም። በጉልበቴ ለፍቼ አገልግያለሁ፣ ለመኖር ነው ይሄ የተደረገው፣ ይሄ ምንም በደል አይደለም ብለዋል። ከዚህ ያለፈ ነገር አለ? አልበደሏትም ብዬ አልልም፣ ግን አንገት የደፋንበት ሰዓት ነው። አፋችንን ሞልተን መናገር የማንችልበት ሰዓት ነው። አልፏል ያ ነገር፣ በቃ አለፈ። እግዚአብሔር ይመስገን፣ እሷም እግዚአብሔር ይክበር ዛሬ እዚህ ጋር ነው ያለችው። አለፈ ብዬ መተው ነገር አይደለም። ብዙ ልጅነቴ ላይ ዋጋ የከፈልኩበት ነገር ነው። ልጄ ከግንብ ጋር እንጋጭ ነበር በሰዓቱ። እንችላለን አማ ምንችልበት ሰዓት ነበር። ተቋቁመን አይደለ ያለፍነው። ልጄ ራሳቸው እንደ ጻድቅ እያዩ ያለበት ሰዓት ነው። ምንድነው? እስቲ ማዘር፣ እኛም ተመልካችም ተጨነቀ። እውነት ካላችሁ እውነታችሁን አውጡ። እኔ ነገ ከነገ ወዲያ እችን ልጅ ወንጀለኛ አድርጌ ማሳሰር አይቀርም። ማወቅ ያለበት ነገር ይሄ ነው። አለን የምትሉት እውነት ካለ ግን እሱን እውነት ወደ ፊት ለፊት አምጡት። እናንተ ይህንን ቤተሰብ በዚህ ልክ እንድትበድሉ የሚያደርግ ነገር ካለ በዚህ ምክንያት ይህን ቤተሰብ መበደላችን ግድ ነው ብለው እኔ ስጀምር ይሄንን ባታደርገው ራሱ ደስተኛ ነበርኩኝ። አሁን የተፈጠረ የተባለውን በዛ እንትን ከሆነ ባይሆን ደስ ይለኝ ነበር። ምን መሰለ፣ እግዚአብሔር የበደለህን እንድትበድል አይደለም፣ የበደለህን መልካም እንድታደርግለት ነው የሚፈቅደው። እና አንቺ ደግሞ እግዚአብሔርን ቃል ታውቂያለሽ እና አልፏልና እሱም ብዬ ዝም ብያለሁ። እኔ አልነካካም፣ መሀላቸው አልገባም ብዬ ዝም ብያለሁ። ግን እነሱ ሊተውኝ አልቻሉ። ቀን አለው እኮ ለሁሉም ጊዜ። ይኸውልህ እሷ በፍጹም ልትነግር አትችልም። በፍጹም በቃ የእነሱ መልካምነት ብቻ ነው ልታወራ የምትችለው። ግን ብዙ ተደርገናል እዛ ቤት ውስጥ ብዙ ነገር ማለት ነው። ግን እኛ አልተናገርንም። እንዳለችው ሁሌ የምትለኝ መልካም ነገርን ብቻ አስቀድሚ ነው። እሱም ብዬ ደግሞ ዝም ብያለሁ። ምንም የተናገርኩት ነገር የለም። አሁን ግን በቃኝ። ብዙ የተደረግኩ ሰው ነኝ። በ15 ዓመቴ ብዙ ነገር ያየው ልጅ ነኝ። የሚላት ወንድም 15 ዓመቴ ላይ ነው የደፈረኝ። ምን እንዴ? የምራችሁ ነው? እንደዚህ አይነት ታሪክ እዛ ቤት ውስጥ ተከስቷል? ከኔ አምጥቼ ፈጥረዋለሁ። በ15 ዓመቴ ደፍሮኝ፣ ግን ማልቀስ አልቻልኩም። መናገር አይደለም ማልቀስ አልቻልኩም። ማዘር፣ ይሄ ነገር የእውነት ነው? እውነቷን ነው የምትናገረው ነገር? ይሄ ነገር እዛ ቤት ውስጥ ተከናውኗል? ይህንን ነገር ደብቃችሁ ችላችሁ ነው እየኖራችሁ ያላችሁት? አዎ ልጄ፣ እኔ ነኝ። የት እንውጣ? የት እንሄዳለን? የት እንውድቃለን? ዛሬ መናገር አይከብድም። እኔም ልጄ ላይ ጨከኝባት ነኝ። ያው ልጄ ነች፣ ግን ከግንብ ጋር አትጋፋም አትጋጭም ያልኩት ለዛ ነው። እግዚአብሔር አለ፣ ለሁሉም ጊዜ አለው። እግዚአብሔር ይችላል የሚል ነው እምነቴ። እኔ ለእግዚአብሔር ነው የሰጠሁት። እውነት ነው። እንግዲህ ልጄ እንደዛ ሆና እንዳታለቅስ፣ ቀና ብላ እንዳትሄድ፣ ብዙ ነገር በቃ እኔም በውለታቸው ታስሬ በፊት ያደረጉልን ነገር ብዙ ነው። ጎዳና ላይ ብትወጪም የባሰ ብዙ ነገር ይደርስብሽ ነበረ ብዬ ልጄን አጽናንቼ፣ እነሱም አፋችንን እንድንይዝ እዛው ውስጥ ካሳ እንክሳለን። እውነትም የተወሰነ ካሳ ክሰው በቃ ተለማምጠውናል በሰዓቱ ነገሮች። ተጎድቼ እንኳን መናገር አልቻልኩም። መናገር እንዳንም ተነፈስ ብዙ ነገር ነው የተፈጠረውና አሁን እኔ ምን ብዬ ልንገርህ? ነገሮችን ራሱ እንደው ዛሬ ባላስባቸው ልጄ ሁሉም አልፏል። በቃ
ሁሉም አልፏል። በቃ ልጄ በቃ እኔ ያላለፈም ምንም አልፏል የሚባል ነገር የለም። ልጅነቴን የቀሙኝ ምንም የሚያልፍ ነገር የለም። ያሳለፍነውን አውቃለሁ ልጄ። ልጅሽ ጎዳናም ቦታ የባሰ ነገር ይገጥምብኛል። ዛሬም እንደዛ ነው እየተፈጠረ ያለው። ዛሬም ጥፋተኛ ነኝ። ምንም የሚያልፍ ነገር የለም። ህመሜን እንኳን መናገር አልቻልኩም። አሁን ራሱ ልጃቸው ብቻ ጥፋተኛ እንዳይሆንባቸው ነው ያ ሁሉ በደል የደረሰብኝ። በ15 ዓመቴ እኔ ምንም አላውቅም ነበረ። እኔ ነኝ የጨከልኩሽ ልጄ። አፍ ስለሌለኝ አቅም ስለሌለኝ ልጄ። ቁስል ቀርቼ አይደለም እኮ ልጄ። ገንዘብ ስላላቸው ብቻ ነበረ ያ ሁሉ የደረሰብን፣ ማድረግ ስለቻሉ ብቻ። እኛ ግን ገንዘብ ስለሌለን በፍጹም ቤተሰብ አይደለንም። እንደ ቤተሰብ አንድ ቀን ቆጥረውን አያውቁም። እንደ ልጃቸው አይተውኝ አያውቁም። በቃ ማየ በቃ እኛ ሁሉንም ደብቀን ኖረናል እኮ። በቃ ሸሽገን። ከባድ ነው በጣም። ይሄ ነው ውስጡን እያሰበ በሽተኛ የሆንኩት። ምንም የሚበቃኝ ነገር የለም። ልጅነቴን ያበላሹብኝ፣ ልጅነቴን የቀሙኝ። ልጄ ምንም አልሆንሽም እኮ በቃ ምንም አቁም። እሺ ተመልካቾቻችን ተመልሰን መጥተናል። የሰማነው ነገር እንግዲህ በጣም ልብ ይሰብራል፣ ለፍርድም ያስቸግራል። እውነት ለመናገር እስከ ዛሬ ድረስ ብዙ ታሪኮች ሰምቻለሁ። ብዙ ሰዎች ብዙ ነገር ሲደራረጉም አይቻለሁ። አብረንም ብዙ ያየናቸው ታሪኮች አሉ። እኔን ደግሞ በግሌ ታውቁኛላችሁ፣ የሴት ልጅ ጥቃት በጣም ያመኛል፣ ማልችለው ነገር ነው እና እንደዚህ አይነት ነገር ተፈጥሮ ማየት በጣም ባለፈውም ስናገር ነበርና እንዲህ አይነት በደሎች እስከ አጥንት ድረስ ዘልቀው ያሳምማሉ። መቼም በዚህ ልክ ትዋሹኛላችሁ ብዬ አላስብም። እናት ነው፣ ትልቅ ሰው ኖት። ስለዚህ እናንተን አምኛችሁ ነው ይህንን ነገር እያልኩ ያለሁት። በእውነት ይሄ ነገር ተፈጥሮ ከሆነ ከልብ የሆነ ጥልቅ ሐዘኔን መግለጽ እፈልጋለሁ። ለዚህ ቤተሰብ ለደረሰብሽም ነገር በጣም ሐዘኔን መግለጽ እፈልጋለሁ። ግን ደግሞ ጋዜጠኛ ነኝ። የሆነ ነገር ስለነገራችሁኝ ተመልሼ ልሄድ አልችልም። ጥያቄዎች ይኖሩኛል። እስቲ የመጀመሪያው ጥያቄ ምንድን ነው? ይሄ ነገር እንዴት ነው ሊፈጠር የቻለው? በምን አይነት ሁኔታ ነው የተፈጠረው የሚለውን ነገር ከእርሷ አንደበት መስማት እንፈልጋለን። እንግዲህ ያው እሷንም ይዤ ስገባ ልጆች ናቸው። በእርግጥ እሱ ወደ 10 ዓመት አካባቢ ትልቅ ነው። አብረው ነው ያደጉት፣ አብረው ነው የሚጫወቱት፣ አብረው ነው በቃ ወንድምና እህት በለው። እኔ በባድነትም አይቼ አላውቅም። ከ13 ዓመቷ ጀምሮ እንደዚህ አይነት ነገሮችን እንደሚያስቸግራት ትነግረኝ ነበረ። እሷ የ10 ዓመት ታላቋ ነው ብለውኛል። ኦልሞስት የ10 ዓመት ታላቋ ከሆነ እሷ 13 ዓመት ባለች ሰዓት እሱ 23 ዓመት ነው ማለት ነው። ጉዳዩን ከ3 ዓመት በኋላ ተፈጸመ ከተባለ 26 ዓመቱ ነው። 15 ዓመት የ11 ዓመት ታላቋ ነው። ይሄ ልዩነት ሁለቱን አብረው እንዲቀራረቡ እንዲጫወቱ ያደርጋቸዋል። ራሱ አብረው አድገዋል ያስብላል። ቢሆንም ልክ እንደ እህቱ ነው የሚያያት። ያችኛዋን እህቱን እንደሚያይ እንደ እህቶቹ ነው የምልህ። እንዲህ በተለየ አስተያየት ያያታል ብዬም አላሰብኩም። ሳየውም እንደዛ ነበር በፊት ላይ። ከዛ እሷ 13 ዓመት ነው የሚሆናት። እንደዚህ እንትን አለኝ፣ ነካካኝ፣ እንደዚህ ስትል ፊት ንሽው ኮስተር በይ፣ ነግሬሻለሁ፣ ከሰው ስርም አትጥፊ፣ ከኔ ስርም አትጥፊ
መጫወት ተጫዎች፣ ኮስተር በይ፣ ራስሽን ጠብቂ ብዬ ነው በቃ ልጄን እንትን እያልኳት የኖር ነውና ከ2 አመት በኋላ እኛ በአጋጣሚ ቤተክርስቲያን ንግስ ነበረ እና አብሮን እንደሚወጣ ስላየው እሱም እየተዘጋጀ ስለነበረ አብሮ እንደሚወጣ ስላወቅኩኝ በቃ እሱም ይወጣል እኔም ደርሼ ከነሱ ጋር አይቼ እንሂድ ሲል ተሳልሜ ልምጣ ብዬ ስንወጣ አብሮን ነው የወጣው። ከኛው ጋር ተከትሎ ነው የወጣው። ከዛ ስመለስ ግን ያው ልጄ እንደዛ እንደማይሆን ሆና ደማምታም ብላ ጠበቀችኝና ራሴን መቆጣጠር አልቻልኩም በሰዓቱ። ልጄ ምንም ስታየኝ አንገቴ ላይ ተጠምጥማ ነው ያለቀሰችው። ብዙ አለቀሰ። ከዛ አሰብኩ በጣም ልጮህም እነሱም በቃ ደነገጡ። በእርግጥ ቤተሰቡ በጣም ነው የደነገጠው እና ያው እነሱም በቃ እንዴት ይሆናል እሱም ላይ ጮሁ። በቃ ደወሉለት ምን አሉ እሱ ወዲያው እንደዛ እንትን ብሏት ወጥቷል። ከዛ እነሱም ደውለው እንዴት እንደዚህ ይሆናል እናቱ ተብሎ አይኔ በላ መጣ። ያው ቤተሰብ ምን ማለት እኔ ይሄን ቃላት እንዲህ ማለት ለኔ ከባድ ነው። ጮህ መውጣት እኮ ይቻላል። እንዲህ ነው ማለት ይቻላል። ግን ምን አቅባለኝና የት አባቴ ልገባ? እሷ ደርሳለች። በዛን ሰዓት እስቲ አባታቸው እንዲያደረጉሽ ብዬ በወጣ ዘመድ የለንም፣ መጠጊያ የለንም። ስለሌለንም ነው እነሱ ያስጠጉን። ስለዚህ ልጄን እንዴት አድርጌ እንደገና ጎዳና ላይ አውጥቼ ሌላ ጥቃት፣ ሌላ ችግር እምባዬን አልቅሼ እሷም አልቅሳ ከወጣላት በኋላ እነሱም እኛም አረጋግተው በቃ አይዟችሁ ምናምን ብለው ያው በፊት እንደነገርኩ ያላቸው ቤተሰቦች ናቸው። በዛ ሁሉ ነገር ተሸፋፍኖ ለኛም የሆነውን እሷንም አይዞሽ ብለው አሳክመው ምን ብለው በቃ ሞራሏ እንዳይነካ መካከም ብለን ተቀመጥን ተመልሰን እና በእንደዛ አይነት ቁስል ይዤ ነው ህመምም እየመጣ ውስጥ እየተሰለሰለ እግዚአብሔር ይመስገን እሷም ጥሩ ቦታ ላይ ደረሰችልኝ። ዛሬ ልጄን እግዚአብሔር ያቆይልኝ ተመስገን። ደግሞ ይሄ ነገር ተከሰተ። ይሄ ደግሞ ሲከሰት የልጃችንን ባል ወስዳ ምንትስ ነው አሉ። እንግዲህ እኔም ከሷ ጋር እየታገልኩኝ ነበረ። እሷ አሳመነችኝ፣ እምቢተኛ ሆነችብኝ። ልጄን ጎድቻታለሁ በፊትም ዛሬም አይሆንም ብዬ መጉዳቱ ደግሞ ለእኔ ከበደኛ ቁስል ውስጥ ያለ እና እንደዛ ነው ሁኔታው። አንቺንም ልጠይቅሽ ነው ስለ ሁኔታው። ማሰብ የምትችይበት ማገናዘብ የምትችይበት እድሜ ነው እና 15 አመት ሮጦም ወደ ፖሊስ ጣቢያ ለመሄድ እግርሽ የጠነከረበት ሰዓት ነውና ምንድን ነው በሰዓቱ የተፈጠረው? ከዛ በኋላስ ለምን እርምጃ አልወሰድሽም? ምንም ማድረግ አልችልም ማለት ልጅ ነኝ። በሰዓቱ ማገናዘበው ነገር የለም። ስለ እንዳልከው ይሄ በቤተሰብ አድጌ እንደዚህ አድርጊ እንደዚህ ሁኚ እንደዚህ በይ ተብዬ ቢሆን ውሳኔ ለመወሰን የምችልበት አይነት እድሜ ነው። ግን በእነሱ ስር እንዳደገ ሰው ደግሞ ማድረግ የምችለው እነሱ ያሉኝን ብቻ ነው። ህመሜን እያዩ እንደዛ መሆኔን እያዩ የገዛ ወንድሜ ነው ብዬ የማስበው ሰው ነው የደፈረኝ እና ያንን ስታስበው በጣም ያማል እና ከባድ ነበር ለኔ ስሜቱ። መጮህ ፈልጌያለሁ፣ እዛ አብሬያቸው አለመኖርን ፈልጌያለሁ፣ ግን ምንም አማራጭ የለኝም። እናቴ እንዳለችክ በቃ ወተንም ጎዳና ነው አለችኝ። ስለዚህ መኖር አለብን፣ ህመማችንን ዋጥ አድርገን መኖር አለብን አለችኝ እና እነሱም ገንዘብ ነው የሚያስፈልጋችሁ፣ ስለዚህ ይህን ገንዘብ ያዙ ብለው ለእናቴ ገንዘብ ሰጧት እና ምንም መናገር እንደማልችል በቃ ከዚህ በኋላ ህይወት እንደሚቀጥል እንደነበረው ህይወቴን እንደነበረው እንደምቀጥል ምንም እንዳልተፈጠረ እንዳስብ እንደዛ ነበር ብለው ያሉኝና
ምንም ማድረግ አልቻልኩም። ልጅ ነኝ፣ 15 ዓመቴ ነው። ምንም ማድረግ አልችልም። በቃ የማውቀው ህይወትን እዛ ቤት ውስጥ ነው። ነፍስ ያወቅኩት እዛ ቤት ውስጥ ነው። ስለዚህ ምንም አማራጭ ላገኝ አልቻልኩም። ሄደሽ እንደዚህ ትሆኛለሽ፣ ሄደሽ በቃ በፍጹም እንኳን ለፖሊስ አይደለም በቃ ብዙ ነገር ብለውናል እና ምንም ማምጣት አልቻልኩም። አንድ ያለችኝ እናቴ ናት። እናቴን ጥዬ ይህንን ሙሉ ቤተሰቡ ያውቃል። ሜላትም ታውቃለች የወንድሟን ስራ። ሁሉም ያውቃሉ። በቃ ሲመለሱ ሁሉም አግኝተውኛል እና ሁሉም ያውቃሉ የወንድሟ ስራ እንደሆነ በትክክል ታውቃለች ሜላት። ወንድሟ በጣም ያስቸግረኝ ነበር ወደ ፊት ለፊት ለመምጣት። ወንድምና አባት በጭራሽ የሜላትን ጉዳይ ወደ ካሜራ መጥተው ማውራት አይፈልጉም ነበርና ምንድን ነው ከዚህ ጀርባ ያለው እያልኩ አስብ ነበርና ዛሬ ላይ ይሄንን ስሰማ በጣም ነው ያዘንኩት። በድጋሚ እናንተንም ሶሪ ማለት እፈልጋለሁ። በእርግጥ አንድ ጥያቄ ብቻ ልጠይቅሽ እገደዳለሁ። አሁን እያደረግሽ ያለሽው ነገር ለተደረገብሽ ነገር በቀል ነው? እኔ ሰፈሩም ሰው ይሄን ቪዲዮ የሚያይ ኮሜንት ላይ የሚጽፉትን ምናምን እያየው ነው እና ሁሉም ጥፋተኛ እኔን ነው እያደረገ ያለው። እኔ ማንንም አልተበቀልኩም። በቃ የራሴን ህይወት ነው የኖርኩት። የሚገባኝን ይገባኛል ብዬ የማስበውን ህይወት ነው እየኖርኩ ያለሁት። ማንንም ላይ አልደረስኩም። ማንንም አልነካውም እና እኔ ማንንም አልተበቀልኩም። በቃ እየኖርኩ ያለሁት ህይወቴን ነው። ለበቀል አይደለም ያገባሽው። የሜላትን ባል ነጥቅ ያለው ብለሽ አታስቢ? በፍጹም አላስብም። የነጠቅኳት ምንም ነገር የለም። እነሱ ብዙ የነጠቁኝ ነገር አለ፣ ግን እኔ የነጠቅኳቸው ምንም ነገር የለም። ሜላትን ምንም የነጠቅኳት ነገር የለም። እንዳልኩ ነው። በቃ ከኔ ጋር ምንም ያገናኘው ነገር የለም። እዚህም ቀደም ደጋግሜ ተናግሬዋለሁ። እኔ ምንም ያገናኘኝ ነገር የለም። በቃ የራሴን ህይወት ነው እየኖርኩ ያለሁት። ምንም ከነሱ ጋር እየተገናኘው አይደለም። ትተሻቸዋል። አሁን የተሰራብሽ ስራ ዘመናት አልፈዋል። ዛሬም ፋይል አድርገን ላንመጣ እንችላለን፣ ግን እውነት እንዲወጣ ማድረግ እንችላለን። አንቺ ግን ትተሻል። ይህንን ነገር ወደኋላ ትቼ ኖሬያለሁ ብለሽ ታስቢያለሽ? ስኬታማ ሆነሻል። ዛሬ እናትሽን ቤታችሁንም አይተናል። እናትሽንም ቀጥ አድርገሽ ማኖር ችለሻል። ከዛ ሁሉ ስብራት ቀና ብለሽ በርትተሽ እዚህ ጋር ደርሰሻል። ያ ነገር ጎትቶ አላስቀረሽም። ሰብሮ መንገድ ላይ አልወደቅሽም። ስለዚህ ትተሻቸዋል። ትቼዋለሁ ይሄንን ጉዳይ ብለሽ ታስቢያለሽ? አዎ ትቼዋለሁ። ማለት አንዳንድ ቁስል ከውስጥ አይወጡ። ላውጣም ብትል አትችለው። በተለይ በልጅ አይምሮ የተደረገብህን ነገር በፍጹም አትረሳውም። ትልቅ እያለክ ሆኖ ቢሆን የሆነ ነገር ላይ በቃ እንትን ትለዋለህ፣ እንደዚህ ቢሆን ትለዋለህ። ግን በልጅነት የተነጠቅከውን ነገር በፍጹም የልጅነት ህመም ነው። ግን እንደዛም ሆኖ እንትን ብዬው አላውቅም። በቃ ትቼዋለሁ። ትቼውን አልፌ ህይወቴን እየኖርኩ ያለሁት፣ የተሻለ ቦታ ለመቆም እየጣርኩ ያለሁት እንጂ ያንን ደጋግሜ አብሰልስ እያስቤ ምናምን በፍጹም አልፌዋለሁ። በቃ እኔ የማስበው እንደዛ ነው። አልፌዋለሁ፣ ትቼዋለሁ። እሺ እውነት ከዚህ ቤተሰብ ያገኘነው እውነት ነው ወይ ተደርጓል ወይ ተፈጽሟል ወይ የሚለውን ሳሉል ሳላድር ማጣራ ነው የሚሆነው። ማዘር እንግዲህ በጣም እናመሰግናለን። እንደዚህ ታመው ባሉበት መተን እርስዎንም ቆስቁሰን ብዙ ነገር ስለተባላችሁ እንደ ቤተሰብ እናንተም መልስ ይኖራችኋል ብዬ አስቤ ነው እና ዛሬ ደግሞ ያላሰብነውን እውነት ከእናንተ ሰምተናል። ስለዚህ እናመሰግናለን ማለት እወዳለሁ። አረፍ ቢሉ። እሺ ልጆቼ እግዚአብሔር ይስጣችሁ። ቁስሌን የተነፈስኩት እንግዲህ ዛሬ ብዙ አመት የቆሰልኩበት ቁስል ነው። በሽተኛ ያደረገኝም ነገር ነው። ታግያለሁ ወደ እግዚአብሔር ስለማምን እግዚአብሔርን እንግዲህ ጊዜው ደርሶ ይሆናል። እናንተንም እግዚአብሔር ይስጥልኝ። ነገሩ ጊዜው ሰዓቱ ደርሶ ነው የሆነውና
እኔ እነሱን በጣም ማከብራቸው ቤተሰቦች ናቸው። አሁንም በቃ ልጄን ይተውልኝ። 2 3 ያቁስሉን። እኛ ቁስላችንን እኮ አምቀን ይዘን ኖረናል። ይሄ ነገር እንዳይሆን ከቤተሰቡ ጋር ሰላም ነው የምንፈልገው። እሷም የሰላም ህይወቷን ትኑር። ከልጄ ላይ ይተዋት፣ አያድሟት እየደጋገሙ። እኔ ይሄንን ነው የምለው። በቃ በጣም እናመሰግናለን ማዘር። አረፍ በሉ። እኛም ያላሰብነው ነገር ነው የሆነብን፣ ዱብዳ ነው የሆነብን። ሳልውል ሳላድር እውነቱን ለተመልካች ማደርስ ነው የሚሆነው። ይህን ቃል እገባላችኋለሁ። እስቲ ሰላሙ ሰላሙ። እሺ እንግዲህ ተመልካቾቻችን ወደዚህ ግቢ ስመጣ የመጣሁበት ሞቲቭ ሌላ ነበር። አሁን ደግሞ ስወጣ የምወጣበት ሞቲቭ ተቀይሮ ነው የወጣሁት። እውነት ለመናገር አንዳንድ ጊዜ ቸኩሎ መፍረድ ተገቢ እንዳልሆነ ከዚህ ስራ ተምሬያለሁ። በጣም ብዙ ጊዜ አንዳንድ ሰዎች ላይ ፈርደን ከጀርባ ብዙ ታሪክ ሰምተን እናውቃለን እና ሰው ያለ ምክንያት ክፉ ይሆናል ብዬ አላስብም። በፊትም አሁንም ሰው ያለ ምክንያት እንዲያደርጋል አልልም። ዛሬ ግን ይሄንን ነገር ከዚህ እንደሰማ ነው ሄደን ለተቃራኒውን ቤተሰብ እናናግራለን። በዚሁ ቪዲዮ እነሱን ቀጥታ ማናገር ነው የምፈልገው። ምንም ሌላ ጊዜ የምሰጠውም ነገር የለም። ስለዚህ እነሱን የማናገር ነው የሚሆነው። የእነሱ ምላሽ ምንድን ነው የሚለውን ከእነሱ አንደበት የምንሰማ ነው የሚሆነው። ስለዚህ እንግዲህ እስከ መጨረሻው ድረስ ከተከታተላችሁን በዚህ ቪዲዮ እንግዲህ የእነሱን ምላሽ አካተን ይሄ ነገር እውነት ነው ውሸት ነው የሚለውን ነገር አጣርተን ወደ እናንተ። ቆይ ዘላለም ምን ፈልገህ ነው? ምንም እኮ ጉዳዩ ያለቀ መሰለኝ። ቆይ ለምን ነው የምታስጨንቀን? አልቋል። አንተ ብዙ ማታውቀው ነገር አለ። እኛ ብዙ ነገር አውርተናል። ቆይ ከዚህ ብዙ ነገር አውርተናል። እኛ ብዙ ነገር አውርተናል። እያንዳንዱ እውነታ እኮ አውቀሃል። ከዚህ በኋላ ምንድን ነው የምትፈልገው ከኛ? ምንድን ነው የተፈጠረ ችግር አለ? ዛሬ ራሱ ለምን መጣ? ይኸውልህ አንተ እንደ ሌሎች ውይ ስላላልኩ ነው። ወንድ ልጅ ተደብቆ ነው የሚያለቅሰው። እያንዳንዱ ህመም እውነታውን መረጃ ወስደሃል። ከኛ ምንድን ነው የምትፈልገው? ቆይ ተረጋጋና ለምን አታናግረኝ? እኔ ስራዬን ነው እየሰራሁ ያለሁት። ቤተሰብ እየተጨነቀ ነው። እኔ ስራዬን እየሰራሁ ያለሁት። እኔ እኮ በቃ እሺ ተረጋጋ። ቆይ ይኸውልህ ማይደውልልኝ ቀለሊ ሰው ማንም የለም እኮ። በቃ ተረጋጋና ስማኝ። እያንዳንዱ መረጃ ወስደሃል። በቃ የሚበቃን ወስደሃል። ህይወትን እንኑርበት። በቃ ህይወታችንን እንኑርበት። እሷና እኔ በቃ ተወን በእናትህ። እሺ ምን ልፈዳ? ተረጋጋና ስማኝ። እኛ እኮ በቃ ልኑርበት። ተወን በቃ አትምታ። የምትፈልገው ምንድን ነው? እያንዳንዱ መረጃ ማድረስ ነው አይደለ? እውነታውን ወስደሃል። በቃ አንተ እኮ የለም ማለት እኔ እዚህ መጥቼ በስነ ስርዓት እኮ መረጃ አግኝቻለሁ። አሁን የምፈልገውን ነገር አግኝቻለሁ። ዛሬ ለምን መጣሽ? መረጃ ልናገኝ። ለምንድን ነው እያንዳንዱ እውነታ ወስደሃል አይደል? ንገሪው። ለምንድን ነው የማትረጋጋው? ለምንድን ነው የሰውዬ የማይለቀን? ዞሮ የማይለቀን ለምንድን ነው? ከእንግዲህ በኋላ ይኸውልህ። እሺ ምንድን ነው የምትለን? ምንድን ነው እያልከኝ? መረጃ ወስደሃል። እሺ በቃ እናቆምልሃለን። ቀረጻም ይቆማል፣ ምንም ይቆማል። በቃ አጥፋ። ምንም ችግር የለውም። በቃ ዞር በልልኝ ከእንግዲህ በኋላ። እሺ በቃ አልፈልግም ምንም ነገር